የመለሰ ሰው ካለ እድል ስጥና የተመለሰ ሰው ካለ ይቻላል መለስ። ከሌለ እንተዋለን። የለም አይደል? እሺ ከሌለ ተውት፣ በቃ ጦሳችሁን ይዞ ሄድ። እንደዚህ አይነት ትምህርቶች ባለፈው የተጠየቁት ለምንድን ነው ሲመጡ እንደዚህ ይላል እንደዚህ ይላል እንደዚህ ይላል ምናምን ስለሚባል እንደዚህ ይላል የሚለው ፓርት ከየት ነው የመጣ የሚለው ነገር ለመጠየቅ ስለፈለኩ ነው። እና እንደው የሚመልስ ካለ ብዬ ነበረ ለፕሮቴስታንት ወንድሞቻችን እድል የሰጠሁት። እንግዲህ ከሌለ ምን ይደረጋል? የሚመልስ ካለ ግን ድጋሚ ልስጥ። ያዕቆብ 4:5 ላይ ያለ ነው። ያዕቆብ መልእክት ምዕራፍ 4 ቁጥር 5 ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ይላል። ኮት ነው ያደረገው በትምህርት ጥቅስ። ቆይ ላሳያችሁ እዚህ ጋር እንድትረዱት ለማስቻል ሌላ ነገር እንዳይመስላችሁ ማለት ነው። ከዛ 6 ነው የጠየቅኳችሁ። ከያዕቆብ መልእክት ምዕራፍ 4 ቁጥር 6 ላይ ያለጋል ነው። ቃሉ የምናገኘው በሐዲስ ኪዳን ነው። እዛ 6 መጽሐፍ ቅዱስ ላይ ከሚገኙት ገጸ ንባብ መካከል አንዱ ነው እና እንደዚህ ነው የሚለው ገጸ ንባቡ ማለት ነው። ምን ይላል ስታነቡት? ያዕቆብ 4:5 ይታያችኋል አይደለም? ወይስ መጽሐፍ ይልና ኮቴሽን ውስጥ ይታያችኋል። እዚህ ጋር ኮቴሽን ውስጥ ከቶት በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ብሎ ተዘጋ። እዚህ ጋር ኮቴሽኑ ከዛ ያለው በከንቱ እንደተናገረ ይመስላችኋል ይላል። ከየት ነው ያመጣው ያዕቆብ ይሄንን? ምዕራፍ 4 ቁጥር 5 ላይ ወይስ መጽሐፍ ብሎ የትኛው መጽሐፍ እንደዚህ ያለው? በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የሚል ቃል በቃል ኮቴሽን ውስጥ የገባው ከየት ነው የወሰደው? ጥያቄው ግልጽ ነው። ኦርቶዶክሳውያን መጀመሪያ ኦርቶዶክሳውያን ገብቷችኋል? ጥያቄው ግልጽ ነው አይደለ? ወይስ መጽሐፍ ካለ በኋላ ኮቴሽን ውስጥ ከቶ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ተዘጋ። ከዛ ያለው በከንቱ እንደተናገረ ይመስላችኋልን ይላል። ግልጽ አይደለም ለሁላችሁ? እሺ ላብራራላችሁ። ያዕቆብ በመልእክቱ ከአንድ መጽሐፍ ሜንሽን አድርጎ በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ ነው ወይ ያለ ይላል። የትኛው የመጽሐፍ ቅዱስ ክፍል ላይ ነው በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው? ከሆነ መጽሐፍ ላይ ኮት አድርጎት ነው። ይሄንን ከየትኛው መጽሐፍ ላይ ወስዶት ነው? ወይስ መጽሐፍ ብሎ አንድ መጽሐፍን ጠቀሰ። መጽሐፍ ብሎ ስሙን አልነገረንም፣ ግን በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የሚል አሁን አልገባችሁም? አሁንም ካልገባችሁ አስቸጋሪ ነው በጣም። ስለዚህ ያዕቆብ መጽሐፍ እንደዚህ ብሏል። ምን ብሎ? በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ያለው በከንቱ ነገር እንደተናገረ ይመስላችኋል? የትኛው የመጽሐፍ ቅዱስ ክፍል ላይ ነው ይሄ ቃል ያለው ነው? አልገባንም? በስማ በቃ ማራለም የሚካኤል ልጅ ቀቶ ካልገባ። ስለዚህ አሁን ጥያቄው ምንድን ነው? ያዕቆብ መልእክት ላይ ነው የምናገኘው። ስለዚህ የሚገኘው ቃሉ ቃል በቃል ነው መሆን ያለበት፣ ቃል በቃል። ምክንያቱም ኮቴሽን ውስጥ ነው ያስገባው አይደል? ኮቴሽን ውስጥ ነው ያስገባው። ኮቴሽን ውስጥ ካስገባ ማለት ወርድ በወርድ ነው የሚመጣው ማለት ምን የምትል ቃል? በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የምትለው የትኛው የመጽሐፍ ቅዱስ ክፍል ላይ ነው የምትገኘው? ያዕቆብ ኮት አድርጎ የጠቀሳት ከየትኛው መጽሐፍ ላይ ወስዶ ነው? ግልጽ አይደል? ይሄ ኮቴሽኑ ሰከተተው ደግሞ ወርድ ባይ ወርድ ነው የሚሆነው። ወርድ ባይ ወርድ። ይህን ሊመልስ የሚችል ሰው ካለ መግባት ይችላል። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ያዕቆብ
በእኛ ዘንድ ያደረው መንፈስ በቅናት ይመኛል ብሎ አንደር ኮቴሽን አስገብቶ ይሄ ቃል በእውነት በከንቱ የተነገረ ይመስላችኋልን? በእውነት እንጂ ተነገሩ ለማለት ፈልጎ የጠቀሰው ከየት ነው ያመጣው? እሺ ኤማውስ መንፈሳዊ ህይወትና ዓለማዊን እንዴት አብሮ ማስኬድ እንዳለብን ጥሩ ምክር ቢሰጡ የሚለው ሌላ ጊዜ እናደርገዋለን። ግን ያው ሊቃውንቶችም ሲመጡ ስለሚያብራሩ የዛን ጊዜ ማምሳት እንችላለን፣ እናነሳዋለን። እሺ ባላንስ የሚደራረጉ ከሆነ ይቻላል። ባላንስ ማድረግ ከሆነ ግን ይከብዳቸው ስለሚችል እንደዛ ነው። ጥያቄ ያለው ሰው ሌላ አለ? ሌላ ስለዚህ ከሌላችሁ ይህንን ጥያቄ የቤት ስራ ነው ማለት ነው። ያዕቆብ 4:5 ላይ ይሄ ቃል የት እንደሚገኝ ጠይቃችሁ ትመጣላችሁ። ስፔሻሊ የፕሮቴስታንት ወንድሞቻችን። እሺ ሞክሼ እንዴት ነህ? እንዴት ነው? አልገባሽም? ማራለም እሺ የሚያስረዳት ማን ነው? ማራለም ሚካኤል ልጅ አረ ዲያቆን አስረዱን እያለች ነው። ጥያቄው አልገባኝም ብያለች። እስቲ የገባው የሚያስረዳት እስቲ የገባው የሚያስረዳት ጥያቄውን ያልኳችሁ ጥያቄው የገባው የሚያስረዳት ካለ እሺ መስከረም እንዴ ምስክር መምህራችን እስቲ ግባና እርሱ ያስረዷት እስቲ። ምስክር አላገኘውም። መምህር ምስክር ኦኬ፣ ኢንቫይት ላድርግሽ። እንደምን አሉ መምህር? ዘማርያምዬ እንዴት አለ መምህር? እግዚአብሔር ይመስገን ደህና ነዎት መምህር? እንዴት አለልኝ ወንድሜ? እግዚአብሔር ይመስገን ደህና ነኝ። ቃለ ሕይወት ያሰማልን። እሺ እንደው እህታችን ትመስለኛለች። ግልጽ ለማድረግ መጀመሪያ የኮቴሽንን ሀሳብ የትምህርተ ጥቅስን ሀሳብ መንገር ያስፈልጋል ብዬ አስባለሁ። ከይቅርታ ጋር የትምህርተ ጥቅስ የሚገባው አንድ ነገር ላይ ሀሳቡ ሙሉ ለሙሉ ፓራፍሬዝ ሳይደረግ የሆነ አካል የሀሳብ ባለቤት ነው። የዛን ሀሳብ ነው እንዳለ ምን ወስደው እንዳለ። ስለዚህ እንዳለ ተወስዷል ማለት ነው። አሁን ያዕቆብ 4:5 ላይ ያለው ኃይለ ቃል እንዳለ ተወስዷል። ስለዚህ ከሆነ ቦታ ሐዋርያው ቅዱስ ያዕቆብ ከሆነ ቦታ ወስዶታል ማለት ነው። ይህንን ሀሳብ ወሰደና ፓራፍሬዝ አይደለም ያደረገው፣ ወይም በራሱ አገላለጽ አይደለም ያስቀመጠው። ቀጥታ ሀሳቡን በትምህርተ ጥቅስ አድርጎ ነው ያስገባው። ስለዚህ ይሄ በትምህርተ ጥቅስ የገባው ሀሳብ ኃይለ ቃል ከየት ነው የመጣው? ስለዚህ ይሄንን ሐዋርያው ቅዱስ ያዕቆብ ከ80 ነው ከ66ቱ ነው ከሊቃውንት ነው ከምንድን ነው ያመጣውን ጉዳይ። በእርግጥ በሱ ዘመን የሊቃውንት መነኮሳት መጻሕፍት የለም፣ ግን ፍሮም ሳምዌር አምጥቶታል። ከየት ነው ያመጣው የሚል ነው ኮንሰፕቹዋሊ እኔ እንደገባኝ። ዘማርያም መምህር ቃል የተሰማለ በቃ ይኸው ነው። ይሄኛው ጥቅስ ኮት አድርጎ የወሰደው ቃል በቃል በሌላ አነጋገር ምን ማለት ነው? በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የሚለው ቃል ከያዕቆብ መልእክት ውጭ የቱ ጋር የመጽሐፍ ቅዱስ ክፍል ላይ ይገኛል? በቃ ይሄ ማለት ነው። ገብቶች ከሆነ
በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል ብሎ በጥቅስ የጠቀሰው ያ ቃል በቃል በብሉይ ኪዳን ላይም ቢሆን በአዲስ ኪዳን ላይ የትኛው የመጽሐፍ ቅዱስ ክፍል ላይ ይገኛል? ቃል በቃል ራሱ አንጥቅሱ ንባቡ ሳይቀር ራሱ ከየት ይገኛል? አይ ቲንክ አሁን ትንሽ ግልጽ ይሆንልሽ ይመስለኛል። አሁን ገብቶሻል ጥያቄው? ያልገባው ሌላ ሰው ያልገባው ሰው አለ? መምህራችን በደም ያወራሩት ይመስለኛል። ኮት ሲደረግ አንድ ነገር እንዳለ ሙሉ ሀሳብ ነው የሚወሰደው እንዳለ ማለት ነው። በዚህ አጋጣሚ መምህር ምስክር ጌታ ነው እዚህ አየር ጤና ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። ኪዳነ ምሕረት ቤተክርስቲያን አይደለ መምህር? አየር ጤና ኪዳነ ምሕረት ልክ ነው መምህርዬ። የስብከተ ወንጌል ኃላፊ ናቸው እና ፎሎ ያደረጋችሁ ሰዎች ካላችሁ ፎሎ አድርጓቸው፣ ተካተሏቸው። ጉባኤያት ደግሞ እዛ አካባቢ ያላችሁ ሰዎች አቴንድ አድርጉ፣ ተሳተፉ። ቤተክርስቲያን ጥሪ ስታደርግ አንተኛ ብንማር ብናውቅ ምናተርፎኛ ስለሆንን ጉባኤያት ላይ ተገኙ ለማለት ነው። መምህር ምስክርም አይጥፉ፣ መተውኛ ቤትም ይጎብኙ። ደስ ይለኛል መምህርዬ፣ ስላየኸውም ደስ ብሎኛል። የምትሰራውም ነገር በጣም ትልቅ ነገር ነው። እግዚአብሔር እንግዲህ ጸጋውን ያብዛልህ። አሜን አሜን መምህር አሜን። እሺ እግዚአብሔር አክብርልን። እሺ ዘማርያም እሺ ጌቴ እሺ። ይሄ በጣም በዋናነት መጀመሪያ እድል የምሰጠው ፕሮቴስታንቶች ካላችሁ መጀመሪያ የምሰጠው ለእናንተ ነው። ቃሉ በደንብ ስሙ። ቃሉ ቃል በቃል በእኛ ዘንድ ያሳደረው መንፈስ በቅናት ይመኛል የሚለው ቃል የት ጋ ነው የሚገኘው? እናንተ የምትቀበሉት 66 መጽሐፍ ቅዱስ ስለሆነ 66 መጽሐፍ ቅዱስ ላይ ደግሞ ይሄ ቃል የለም። ቃሉ ቃል በቃል የት እናገኘዋለን? ይሄ ነው ጥያቄ። አሁን ግልጽ ነው። ፍንጭ ሰጠዋችሁ። 66 መጽሐፍ ቅዱስ ላይ የለም። ያዕቆብ ከ66 መጽሐፍ ቅዱስ ውጭ ይሄንን ኮት አድርጎ ከየት ወሰደው? ጥያቄ ደግሞ እዚህ ጋር ነው። ግምት አትናገሯ። መጽሐፍ ሄኖክ ይሆን እንዲህ አትበሏ። ግምት አታው። ግምት ሳይሆን ጠይቃችሁ አንብባችሁ ተዘጋጅታችሁ እንድትመጡ። ቃሉ ቃል በቃል ነው ያልኳችሁ። ኮት የተደረገ ስለሆነ የት ነው የሚገኘው? ከየት ወሰደው ያዕቆብ ነው። ብዙ ጊዜችን ሰምተና ስለማናቅ ነው የጠየቅኳችሁና የሚመልስ ፕሮቴስታንት ካለ አንድ ቁጥር ይጻፍ። አለ 66ቱ ላይ ቃል በቃል ላይ ያለ አገኘዋለሁ የሚል ሰው ካለ ጀግና ካለ ያሳየን፣ ደስ ይላል። አጋሳ አሳያለሁ የሚል ፕሮቴስታንት ካለ እኔ አሳያለሁ የሚል ካለ 66 ላይ ደስ ይላል። ቃሉ የሚገኝበት ምክንያቱም መጽሐፍ እንደዚህ ብሏል ብሎ ነው እየጠቀሰ ያለው ያዕቆብ። መጽሐፍ እንደዚህ ብሏል ብሎ የጠቀሰው ያዕቆብ 4:5 ከየትኛው የመጽሐፍ ቅዱስ ክፍል ወስዶት ነው? እሺ ስፔስ ኤፍ አሳይሃለሁ። እሺ አስገባውሽ፣ ኢንቫይት አድርገውና ያሳይ። ጥሩ ነው የምታሳየን ከሆነ ምን ችግር አለው? ስፔስ ግባ እስቲ እንየው። ስፔስ ግባ አንዴ። አንድ ቁጥር ጻፍና ኢንቫይት ላድርግ። ሄሎ ዘማርያም ሰላም። ሶሪ እንትን ሆነብኝ፣ የሴት ሆነብኝ። አዮ ታውቃለህ? እሺ ችግር የለውም አስተካክለው ነው። ኤአይ ነው ኤአይ ነው። ሰላም ነው። አይ ሶሪ አንዴ ተናግሬ ልውረድና እግዚአብሔር ይመስገን ደህና። አይ ቲንክ ለነ ልደት ምናምን ዴም አድርጌላቸው ጽፌላቸው ነበርና አልመልስልኝ ስላሉ ነው። አንዲት ልጅ ነበረች መማር የምትፈልግና ስልካቸውንም ጠይቄ ነበረ። አጋጣሚ ልጅቷ አይ ቲንክ ላይ ገብታ ማውራት አትፈልግምና በስልክ እንድታወሩ አትፈልጌ ነበር ልጅቱን። እሺ የሚያስተምር ስልክ እሺ ጻፍልኝና በኢንቦክስ እነግርሃለሁ።
እሺ እሺ፣ አመሰግናለሁ። እሺ የሚመልስ ካለ እኔ ያሳይሃለሁ ያለው ልጅ ግባ እስቲ ስፔስ። ያው የኮመንት አርበኛ ከምትሆን ያው ገብተህ ብታሳይ ጎበዝ ነው፣ ይሻላል። እሺ ሶላ ኦሪየንታል ኦርቶዶክስ ሰላም ሰላም መምህር እንደምን አለ? ደህና ነህ ወይ? እግዚአብሔር ይመስገን። ተጠፋፋን። ማን አላወኩም። የኬኩን ጓደኛ ሶላ ነኛ። በውስጥ እኮ እናወራለን። እንዴት ነህ? ደህና ነህ? ኤዲት አድርገህ ሆነው ሲሆን ይሄ ጉዳይ ያ የነበረውን ፎቶ እኮ ስድብ በዛና ቀየርኩት በዛው። እርሶም ሰጥቼ ነበር ማስረጃ፣ በዛው ቀረ። ክርስቶስ ያሰደብኩ ብዬ ይህንን ቀየርኩ ፕሮፋይሉ። እሺ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ደህና ነኝ። እሺ ርዕሱ እንኳን እንትን አላልኩም፣ ግን ለሰላምታና ደግሞ ቅድም ገብቼ ነበር ስራ ሆኜ ስሰማ ነበርና አሪፍ ተግሳጽ ነበር። እኔ በጣም የምፈልገው ነው እሱም ተግሳጽ ራሱ ቱቢያውነስ እኔ ራሴ ተበላሽቻለሁ። አሁን አንዱ ሰው ሲሰድብክ መልስ ክፉን በክፉ መመለስ ለመደብኝ። በቃ እግዚአብሔር ይቅር ይበለኝ። ትዝም ምሎት ከሆነ የሆነ ጊዜ ልኬ ነበር። አሁን የትም ቦታ ሲገባ አንዳንድ ሰዎች አሉ ጠንቋይ ነው የሚሉክ፣ መናፍቅ ነው የምትባለው። እኔ ሲጨንቀኝ መናፍቅ ማን እንደሆነ እንዲለይለት ቤቲክ ፎቶና ያወያዩን ብዬ ለመምህር ሪኩዌስት አድርጋለሁ። እንግዲህ መምህር ዘማርያም በውስጥ ይህን መደረግ አልተፈለገም። የክርስቶስንም ጉዳይ ማስረጃ በውስጥ ሰጥቻለሁ። አሁንም ድረስ እየተሰደበን ያለው ክርስቶስ እና እንደዚህ አይነት ነገር አንድን የቅዱስ ቤተክርስቲያን ልጅ ዝም ተብሎ መናፍቅ መባል ወይም በማስረጃ መወያየት የማይፈልግ ሰው እየከበደኝ ስለሆነ ነውና ተግሳጹ ስለከበደኝ እኔ ከተግሳጹ እማራለሁ። ላቲ ስብሐት መቤቴ ምስክሬ ነች። የፈለገ ሰው ይስደበኝ እኔ አልመልስም። ቃል ህዝብ እየሰማኝ ነው። ተሰድቤ ዝም እላለሁ። ግን ትዝብት ለእርሶ ትቼ ነው ይህን ለማለት ነው የገባሁትና እኔ መናፍቅ ከሆንኩኝ ይኸው መምህራሉ እርሶ ይምጣ። ማንም ሰው ምን አይነት ኑፋቄ የተናገርኩ ይገለጥ። እኔ በድፍረት ነው መምህር ጋር ገብቼ ነው እየተናገርኩ ያለው እና ይህ አደራ ሰጥቼ ልወርድ ነው። እግዚአብሔር ስጥልኝ። እንትኑ ማለት ኢየሱስ ክርስቶስ የተሰደበናም ስትል አልገባኝም። እሱ የቱ ጋር እንደሆነ ግን ስህተቱን በተመለከተ ባለፈው ጊዜ እኔ በኢንቦክስ አንተን አውርቻለሁ መሆን የሚገባውና ባለፈው ደግሞ ስህተት ናቸው ብዬ ያሰብኩትን ነገር ለአንተ ነግሬሃለሁ። እሱን አሁን እዚህ ሚዲያ ላይ ማውራት የለብንም። በግል የነገርኩህን ነገር በሚዲያ ላይ መናገር የለብንም። ሳነሳኸው ነው እንጂ እዚህ ማንሳት የለብንም። እና እኔ መታረም አለባቸው መስተካከል ያለባቸው ነገሮች ብዬ በኢንቦክስ በቮይስ አስቀምጬልሃለሁ ቴሌግራም ላይ ትዝ ይልህ እንደሆነ ለአንተ በጥላቻ ሳይሆን እንድትስተካከልበትና ያን ነገር አርመህ በትክክለኛ መንገድ ጎዳና እንድትጓዝ እንጂ ሌላ ጥላቻ መኖሩ አይደለም። ስለዚህ እንደዚህ ነገሮች ሲኖሩ ብታስተካክላቸው በጣም ጥሩ ናቸው። ሁለተኛ ነገር ደግሞ ሰዎች እኛም ቢሰድቡን የማይገባ ቃል ቢናገሩ ጤናማና ኦርቶዶክስ ሳይሆን ስድብ መስደብ የለብንም። ምንም ጥያቄ የለውም። በቃ አለቀ። በትንሹ እኮ ቅድም ብያቸዋለሁ። ከአቅም በላይ ከሆነ እኮ ብሎክ አለ። ምን ችግር አለ? እንትን አለ እንደ ዘማሪ ሐዋዝ አለ ካለ አስገባውሽ መላኩ ካለ አስገባው። አላየሁትም እና ካለ እንደዛ ከአቅም በላይ ከሆነ እንደዛ ማድረግ ነው። ከዛ ውጭ ግን ከአፋችን ክፉ ቃልና መውጣቱ ተገቢ አይደለም። ግን አንተን በግል በተመለከተ ግን እንድታስተካክላቸው የምፈልጋቸው ነገሮች ነበሩ። እሱንም በኢንቦክስ ነግሬሃለሁ። እዚህ በሚዲያ ነገር ካልክ ነገር ግን ስለማይጠቅም ለአንተ በግል ብቻ እኔ በግል ያንተ ላይ ያየሁትን ሌሎች ሰዎች ያሉትን ነገር ሌሎች ማለት ነው የምናነሳቸው የሚናገሩ ወንድሞች እህቶች ሁሉንም እኔ በተቻለ መጠን ማንም ሰዎች የተሳደበ እንዳይማማር ጥረት አደርጋለሁ። ለሁላችሁም ማለት ነው። የቤተክርስቲያናችን መገለጫ ስላልሆነ ስድብ በስድብ ማንም ሰው እንዳይናገር በተቻለ መጠን ጥረት አደርጋለሁ። ግን ደግሞ ስህተት ሲኖሩ ግን ስህተቶችን ማረም ግን ያንን ሰው መስደብ ግን አይደለም ነው።
አሁን ብዙ ጊዜ የምናቀላቅለው ይሄ ነገር ስለሆነ ነው። መስደብ ማቀላቀል አድርገን እንወስደዋለን፣ ግን አይደለም። ስተት የሆኑ ትምህርቶች ስተት ናቸው፣ ይሄ ነገር ይስተካከሉ ምናምን ማለቱ ተገቢ ነው እና ያ ነው። ሌላውን ነገር በግል የነገርኩን ነገር ያው እንድታስተካክላቸው የፈለግኩትን ብትሰማን ደስ ይለኝ ነበር። እንደዛ ነገር ብታስተካክላቸው ጥሩ ነው። በተረፈ አንተን የሰደቡ ሰዎች አሉ፣ የሚያንቋሹ ሰዎች አሉ፣ እንትን የሚሉ ሰዎች አሉ። ማንም ሰው ማንም አይስደበው። የሚሳደብ ሰው ካለ እንደዚህ አትሳደቡ። ለሁሉም ሰው ማስተላለፍ መልዕክት ስለሆነ ያን ባታረጉ በጣም 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 እጅግ በጣም መልካም ነው ለማለት ነው። እሺ ሐዋስ ካለ ግባና ዘምርልን። ሐዋስ ካለ ኢንቫይት አድርገውና እኔ ሳላየሁት ነው የሚታያችሁ ከሆነ ዘማሪ ሐዋስ ካለ እስካለ አይናፋር ስለሆነ እኮ ነው ብዙ ጊዜ እሱ ያው እንትን ስለሚል ያው እንትን ላይ አቴንድ ላይ ያደርግ ይችላል። እንደምታስቡት እንዳይመስላችሁ። እንደዚህም ብሎ ሚዲያ ላይ የሚዘምር ሰውና ብዙ ጊዜ አይናፋር አይመስልም ማለት እንደ ልብ የሚናገር እንደፈለገ የሚሆን ይመስላል ብዙ ጊዜ እና የሚያፍሩ ምናምን አይመስልም ብዙ ጊዜ። ግን አንዳንድ ጊዜ በጣም አይናፋሮች ደግሞ አሉ። በቃ እንደዚህ እንደ ልብ ማይናገሩ ምንም አይሉ ስላሉ እነዛን ሰዎች ግምት ማስገባት እጅግ በጣም ተገቢ ነው። ለዛ ለሁላችሁ እንደዛ ብታደርጉ መልካም ይመስለኛል። እሺ ሶላ የቀረ ነገር አለ ወይ? አይ ግር ስላለኝ ነው አልጨረስኩም ነበር እና አንደኛ የክርስቶስ ተሰደበ የሚለው ያ አድርገው የነበረን ፕሮፋይል ሲሰደብ እንደነበር ተናግሬያለሁ። በውስጥ እነማን እንደሆኑ ተሳዳቢዎች ማስረጃም አቅርቤ የመላከ አርያም የብርሃኑ ጎበና ውስጥ እንዳለ መጽሐፉ ውስጥ አምደ ሃይማኖት ውስጥ እንዳለ ተነግሮ ራሱ እስከ አሁን ሰዓት ድረስ እየተሰደበን ያለው እሱም ፕሮፋይል ያ ልጅ ቆይ ሶላ ያንን ፎቶ ያንን የሃይማኖት ማን ነው አምደ ሃይማኖት ያለው መጽሐፍ ላይ ስታስነሳ ምን ብዬ መለስኩልህ? ምን ብዬ መለስኩልህ? መልስ እስክሰጥበት ድረስ ፕሮፋይልህን ቀይር ምን አለበት? እኔ ደግሞ ወዲያው ቀየርኩ። እስካሁን ግን መልስ ተሰጠ ወይ ነው መመሪያ ጥያቄ። ብርሃኑ ጎበና ጋር ያለው ስዕሉ ላይ ይቅርታ ሚዩት አድርግ። ቆይ አንዴ አንተም ሚዩት አድርግ፣ እያስተጋባ ነው ድምፅ። ብርሃኑ ጎበና በጻፈው አምደ ሃይማኖት መጽሐፍ ላይ ያለው የክርስቶስ እውነተኛው ስዕል ነው። ትክክል ነው ስዕሉ ማድረግ። ሰዎች የሚሰናከሉ ከሆነ ግን ለሚሰናከል ሰው በር ላለመክፈት ስዕሉን ቀይረው። የሚሰናከል ሰው ከሆነ ስዕሉ ትክክለኛ ነው ለሚለው አዎ ትክክለኛ ነው ብዬ ነው የመለስኩልህ አይደለ ወንድማችን? እሺ አይ በዛ አልተረዳሁትም። እስኪ አንብቤ መልስ እስክሰጥበት ድረስ ሶላ ቆይ በደንብ የመለስኩልህ በቮይስ ነው። ቮይሱን ደግሞ ተሰማው እንደዛ ነው ያልኩህ እኔ ማለት። እሺ ቀጥል። አይ በቮይሱም እኮ ስላለ ነው መመሪያ ምንድነው የተባባልነው ያኔ እኔ አንብበን ትምህርት እስከምንሰጥበት ድረስ ምን አለ ፎቶውን ብትቀይረው ሰው ከምታሰናክል ስላለ ነው ቮይሱ። አሁንም ፕሌይ ማድረግ እኮ ይቻላል ላፕቶፕ ተከፍቶ ማለት ጊዜ እንዳይል እንጂ ስላለ ነው። አይ ወይ እመን ወይ ክፈተው። እሺ ጊዜ እንዳይል እንጂ እሱም ፕሌይ ማድረግ ይቻላል አለ የተባለው እሱ ነው። ምንም ነው እንትን እስኪል ድረስ እንትን አዎ የመናፍቅ ምናምን መባባሉስ ያኔ መምህር ምንፍቅና የተናገርኩት። ቆይ እሱ መጨረሻ ጨርሰውና ሁለተኛ ነገር የሁለቱ የምትከፍትልኝ አንደኛ ይሄ ነው። ሁለተኛ ነገር በሚዩት አድርገውና ድምፁ ሚዩት አድርግና እያስተጋባ ስለሆነ ሁለተኛ ነገር ለምንድን ነው እነዛ ማርያም ራሱ አጋንንት የሚያስለፈልፉ የቀደምት አባቶች እያሉ ይህንን ለምን ደብቀው ለምን ዝም አሉ ብለህ ስሜን ጠቅሰህ ሜንሽን ስታረግ ከአሁን በኋላ ስም እንዳትጠቅስ። አባቶች እንደዛ ብሎ አልተረጉሙም። እሱ የአንተ የግል ትርጉም እይታ ነው። በቤተክርስቲያን ትምህርት አጋንንትን እያስለፈለፉ ማጥመቅ የቤተክርስቲያን ስርዓት አይደለም ብዬ በቮይስ መልሽ ይላል። ቅድም እኔ በላይቭ ላይ ማስተምሬበታለሁ። ይሄንን ለአንተም በቮይስ ይሄንን ብያለሁ። አስተካከልክ። ይሄንን እግዚአብሔር ያክብርልኝ መምህር። በጣም አሪፍ ነገር ነው እሱን ያነሱት ማለት ነው።
ያኔ ያው ፒዲኤፍ አዘጋጅቼ ለሁሉም ሰው አዳርሻለሁ ከእርሶ ጀምሮ ማለት ነው። እና ኬን ጋር ደርሷል፣ ሁሉም ጋር ደርሷል። መጀመሪያ እንዲያውም ታላላቅ ሊቃውንት እናንተ ያላችሁን የመተርጎም ስላልፈለኩ ይተርጎምልን እንማርበት ነበር እንትን ያልኩት እኔ ስልከው ግን ማንም ሰው አልፈለገውም። አሁን ተደብቆ ቀርቷል። ስለ እውነት ስለምንነጋገር ማለት ነው። ሲጨንቀኝ ጊዜ ነው ራሴ ኢንተርፕሬት አድርጌ ለአንዳንድ እህትና ወንድሞች ማንበብ የጀመርኩት። ያኔ መምህር ተስፋዬ የመጣለት የግድ እውነቱን መናገር ስላለብኝ ሌሎችም መምህራን የተነሱ ብዙ ስለሚባል የእርስዎም ስም መነሳቱ ቅር ይላል ብዬ እንትን ስለማለድ ነው እና ተናግሬያለሁ። ምክንያቱ አሁንም በትክክል ቅዱሳን አባቶች ሲያደርጉት የነበረ በተለይ ቅዱስ አምብሮስ ቃል በቃል የአጋንንት ምስክርነት አልቀበልም፣ የአጋንንት ኑዛዜ ግን እቀበላለሁ ብሎ ሁሉ የነ ቅዱስ ቴዎፍሎስ የነ ጀስቲን ማርቲን ሁሉ ማስረጃ አቅርቤያለሁ። አምብሮስ ማለት ነው። አምብሮስ የሚላን ቆይ አምብሮስ ቤተክርስቲያናችን ምዕራባዊ ነው የምስራቅ አባቶች ውስጥ መደቡ። ኦኬ አሁን ስለ ስፒሪቹዋል ወርፌር ስንነጋገር ያው እርሶም እኮ ሲያስተምሩ የነ ቶርቱሊያንም እንኳ ይጠቀሳል የነ ዩሲቢየስም ራሱ። አዎ በእኛ ቤተክርስቲያን አምብሮስ ሊቁ ነው የሚባለው፣ ቅዱስ ነው የሚባለው። በእኛ ሴንት ኤምብሮስ ተብሎ የሚላኑ ተብሎ ነው የሚጠራው። በእኛ በቅዱስ ቤተክርስቲያን በኦሪየንታል ቅዱስ ብለን ልክ እንደ አጋስቲን ቅዱስ ላንለው እንችላለን። አይደለም። ይኸው ለአዳምጠኝ። እኛ አሁን የምዕራባውያንን አባቶች ጠርቱሊያንም ቢሆን አውግስቲንም ቢሆን አምብሮስን ስንጠቀም የምንጠቀማቸው ከኦሪየንታል ትምህርት ጋር አንድ ሆኖ የተገኘና በዛ ላይ ደግሞ ቅዱስ ሳይሆን ሊቁ ብለን የምንጠራቸው። ሲጀመር እኛ አምብሮስ የምንጠራው ቅዱስን አንድ ስተት ነው። መጀመሪያ ስተት የተፈጠረው ከዚህ ነው። እኔ አስተካክል ያልኩ አርም ያልኩ ከቤተክርስቲያናችን ከጥንት አባቶች ውስጥ ይሄንን ትምህርት ያስተማረ ይሄንን ጉዳይ ኑዛዜ እያደረገ በማጥመቅ ስርዓት ላይ አጋንንትን እያስለፈለፈ ያጠመቀ አባት አሳይ። አንተ የላክልኝ እሱ ነው። ሁለተኛ ስሜን ሜንሽን ስታደርግ ሚዲያ ላይ ወጣ ሜንሽን አታድርግ። ይሄንን ተሳስተ አርም። ከአሁን በኋላ ግን የምትናገርም ከሆነ ራስህን ችለ ተናገር። እኔን እንዳትወክለኝ፣ እኔን እንዳትጨምረኝ፣ ራስህን ችለ ግን ተናገር። ስሜን ግን ሜንሽን ግን እንዳታረግ ብዬ ነው የነገርኩህ አይደል? ኦራይ ያኔ ቮይሱ ትምህርቱ እያነበብኩ ሳለ ገና ትምህርቱ ሳልጨርስ ነበር ቮይሱን የላኩልኝ። አንብቤ እንዳው ከዛ በኋላ ብዙም አልመለስኩም። ኋላ ሌላ ቆይቼ ነበር በሌላ ጉዳይ እንትን ያልነው እና መምሪያ ቱ ቢ ኦነስት ግን የሌሎችን መምህራን የማንንም እየተነሳ ነው እንትን የሚልና እኔ ደግሞ ያደረግኩትን ነገር ነው የተናገርኩ። ቅር ካለ ይቅርታ ብዬ ይችላል። አንድ ሰው ሲያነሳም እንደ ማለት ያለ ለምሳሌ አሁን አንድ ሰው ሆነ ሚዩት አድርጎ ድምፅ በጣም የሚያንኮሻኩ ነው። የተሳሳተ ትምህርት ከሆነ አንድ ሰው የተማረው ትምህርት ያስተማሩት የተሳሳተ ትምህርት ከሆነ ትክክለኛው ትምህርት ይሄ ነው ተብሎ ይሰጣል። አለቀ። ትምህርቱ ይሄ ትምህርት ስህተት ነው፣ ይሄ ትምህርት ትክክል ነው ይባላል። በቤተክርስቲያናችን ስንመርጥ ስንወስን ማየት አለብን። ለምሳሌ ተርቱሊያን ቅዱስ አይደለም በኛ ቤተክርስቲያን፣ ግን ከሱ ትምህርቶች የምንወስዳቸው ይኖራሉ። እስኬት ድረስ ግን ከኦሪየንታል ከጥንት አባቶች ትምህርት ጋር እስካልተጋጨ ድረስ ማለት አንድ በል። ሁለተኛ ስህተቶች ሆነው ደግ ብቻ ትምህርት የምንወስድባቸው አሉ። ኦሪገን ለምሳሌ በጣም ብዙ ኦሚኒዎችን ጽፏል፣ ግን ደግሞ ምንፋቄም ያለበት አለ። አውግስቲን ራሱ ማለት አውግስቲን ለስላሴ ደረጃ ይሰጥ ነበር። ኦሪጂናል ሲን ጭምር ያመጣው እሱ ነው። ኤኒሃው በጣም ብዙ ነው። አሁን ለምዕመናን ስለማይመጥን ኤኒሃው ልክ ነው። ተምሬም በደንብ ሄጀበታለሁ ይህንን ጉዳይ ማለት ነው። አሁን አሁን ልክ እንዲህ ስታረግ መጽሐፍ ስጠቅስ ምንጭ ስጠቅስ በተቻለ መጠን አበውን ብጠይቅ በጣም ጥሩ ነው። ለምሳሌ አምብሮስን ስጠቅስ ሌሎችን አባቶች ስጠቅስ ምን ጊዜ ምን ማድረግ ያለብን ይህንን በተመለከተ የቤተክርስቲያናችን አባቶች አሁን ልክ ያንተ አሁን ጥያቄ እነ ሊቃውን ስማ ከሆነ ሲመጡ እነ ሊቃውን ዮሴፍ ደሳለኝ ሲመጡ እነ መምህራን የኔታ በጻለሙ ሲመጡ መጠየቅ ትችላለህ። ቀላል። እኔ መጽሐፍ ሳነብ አምብሮስ የሚባል ሊቅ
እንዲህ ብሎ ተናግረዋል። በእኛ ቤተ ክርስቲያን አጋንንትን በዚህ መልከት ማስለፍለፍ መቼ ነው የገባው? ከማን ነው የያዘ? እንዴት ነው የያዘ? ከዛስ ብሎ እንደዚህ ቃለ መጠይቅ ማድረግ ለሰይጣን በቤተ ክርስቲያናችን ይፈቀዳሉ ብሎ ከመምህራን መጠየቅ። ለምሳሌ እኔ ልምድ ስነግርህ እኔ ማንኛውም ትምህርት ከማስተማሪ በፊት ከዚህ ከማለቴ በፊት የሆነ አባት እንደዚህ ያለ ስል ምን አደርጋለሁ? ከሊቃውንት ኮንፊርም አደርጋለሁ። ቴሌግራም አለ፣ ቀጥታ ስልክ አለ፣ መደወል አለ። በዛ መንገድ መምህራን ጠይቃለሁ። በቮይስም በጽሁፍም በስልክም ባመቸው አጋጣሚ ሁሉ ጠይቃለሁ። ለምን እንዳልስት ማለት ነው። ይሄ ትምህርት ቤተክርስቲያናችን ትምህርት ነው ብሎ አረጋግጦ ማለት ነው። ስለዚህ አሁን አንተ ምን ማድረግ ያለብህ እነዛን ሁሉ አሁን እንዳልከው ጥልቀት መንገድ ሄደ ከሆነ የትኞቹን አንተ አሁን ሊቃውንት የትኞቹ ቤተክርስቲያናችን አባቶችን ጠይቀህ ነው አንተ ከሊቃውንት ከመምህራን መካከል አዎ አጋንንትን ማስለፍለፍ ይፈቀዳል ብሎ ያስተማረ ማን ነው? እስቲ ንገረኝ። እግዚአብሔር ያክብርልኝ መምህር ዘማርያም። አሁን እየተነገረ ያለው ነገር መሆን ያለበት ትክክለኛ የቅዱስ ቤተክርስቲያን አካሄድ ነው። እኔ የማምንበት አንዳንድ ጊዜ እንኳን ከእርሶ ጋርም የነበረኝ ግንኙነት ያው የታወቀ ነው። ለትምህርት እንቀጥና የወጣሁት ነው። እኔ በአንድ መምህር ፎከስ የማደርግ ሰው አይደለሁም። ስልክ ገብቶብህ ነው ይሰማል? እና መምሬ ባይዘው ይህንን እድል አጋጣሚ እግዚአብሔር ፈቅዶም ሊሆን ስለሚችል ስላገኘሁት በጣም ደስ ብሎኛል። እንደዚህ እንድጠየቅ ነው የምፈልገው። እኔም ከተሳሳትኩ መታረም የምፈልግ የቅዱስ ቤተክርስቲያን ልጅ ነኝና እና ትክክል ነው መሆን ያለበት ሊቃውንቶችን መጠየቅ ነው። እያየናቸው ግን ሊቃውንት መጠየቅ ያለባቸው ሊቃውንት ሲጀመር አያስገቡም። ብሎክ ነው። እንደዚህ አይነት ስፒሪቹዋል ወርፌር ብሎ የሚደረግበት ቤት የትም ቢኒያም ሽታ ቤት አሁኑኑ ተያይዘን ተሳስተሃል። ቆይ የተሳውን ሰትል ልንገርህ። እኔ ያልኩ ላይቭ ገስት ላይ ገብተህ ማንን ጠይቅ አይደለም ያልኩ። እኔ ስለ ላይቭ አይደለም ጠይቀህ እኔንም ማን እዚህ ውስጥ ያሉት ሰዎች ሁላችን ተወንና አንተ አሁን ለምትይዘው እነ ሊቁ አምብሮ ስለጠቀስ ነው ለቅድሙ ከቤተ ክርስቲያን ሊቃውንት የትኞቹ ሊቃውንት በግልህ ጠይቃቸው አዎ ልክ ነው ብለው አንተን ትምህርት ኮንፊርም ያደርጉልን እነማን ናቸው? እግዚአብሔር ያክብርልኝ መምሬ። ስደተኛ ነኝ። ጥያቄ የመጀመሪያ ቀን እንኳን ቲክቶክ ስመጣ ጥያቄ ሲኖረኝ እርሶ ቤት ገብቼ ነበር የምጠይቀው። ያሉ ካህናት በቅርብ ማገኛቸው የእናንተን ያህል እውቀት ያላቸው አይደለም። ክርክር ከመሆኑ ውጭ የረባ መልስ አይገኝም። ያለሁበት አካባቢ እኔ ራሴ ስለማቅ ነው። እና መጠየቅ ደግሞ ቲክቶክ ላይ የመጣሁበትን ምክንያት ሲጀመር ገና ሲጀመር የመጣሁት እንደዚህ ለመማማር ከወንድሞቼ ለመተዋወቅ ጥያቄ አልገባም። አሁን ለምሳሌ ቲክቶክ ላይ አሁን እኮ ለምሳሌ ሊቃውንቶቹን የላቸውም እኮ። አሁን ለምሳሌ ገና እኮ ሊመጡ ነው እኮ። ገና እኮ ሊቃውንት ስማ ከሆነ እኮ ገና ሌላ ቲክቶክ አካውንት ገና እኮ ሊከፍቱ። ስለዚህ አብዛኞቹ ሊቃውንት እኮ እዚህ ላይ ሚዲያ ላይ እኮ ያሉ አይደለም። ግን ደግሞ አንድ ነገር ማሰብ የሚገባው እዚህ ያሉት ቄሶች ምናምን ነገር ሲታዩ ራሱ ከእናንተ እንኳን ብዙም የተሻሉ እንደዛ ይህም ባትገልጸው ወርዱ ማትጠቀሙ ጥሩ ነው። መግለጽ አልቻሉም ማለት አያውቁም ማለት አይደለም። ደሞስ ምን ያክል ጠይቀናቸው ነው። በዛ ወርድ ባንጠቀም በጣም ቆንጆ ነው። ኤኒሃው ግን ባጭሩ ነገር ይቅርታ መምህር ዘማርያም እዚህ ቲክቶክ ላይ አላልኩም። እኔ አካባቢ እኔ ባለሁበት አካባቢ ችግር የለም። በአካባቢ ቢሆን እንደዛም ብትለው እንደዛ ቃሉ ልክ ነው፣ ትክክል ነው አይባልም። አሁን አንዳንድ ጊዜ አባቶቻችን በአጠገባችን ያሉ ሆነው አጠገባችን የኖሩ ሆነው ስለማይገልጹት አጋለጽ ምናልባት ያጋለጽ ችግር ኖሮ አያውቁም ብለን ባንደመድም፣ ምክንያቱም እዚህ ውስጥ ያለውን ሰው ስለማናውቀው። አዎ ልክ ነው መምህር። ሁለተኛ ደግሞ መደበቅ ችግር የለም። አዳምጣኝ፣ ሀሳቤን ተረዳውና ትመልሳለህ። ከዛ ቲክቶክ ላይም ባታገኛቸው በአካባቢህም ባሉት አሁን በምትለው መንገድ በዛም ባታገኛቸው፣ ለምሳሌ ሮዳስ ታደሰ ዲያቆን ነው፣ ዶክተር ነው፣ መጋቢ አዲስ ነው። ፌስቡክ አለው። ኢንቦክስ መጻፍ ትችላለህ። በስልክ የሊቃውንት ስም ከሆነ የምትፈልግ የተለያዩ ድንቅ መምህራን የምትፈልግ የሊቃውንቱ ስልክ ብትፈልግ እርግጠኛ ውጭ ሀገሩን ራሱ ታገኛለህ። ዛት ማለት ዲቮትድ ከሆንክ ማለት ነው። ስለዚህ ምንድን ማለት ፈልጌ ነው የሚያነሳውልን
የሆነ ርዕሰ ጉዳይ ሚዲያ ላይ ወጥተን ስናስተምር እኔንም ጨምሮ ማለት ስናስተምር የትኞቹ አባቶችን አንተ አንብበ ያገኘው ብቻ ነው የምታቀርበው ወይስ ደግሞ መምህራንን አባቶችን ሊቃውን ጠይቀን? ለምሳሌ አሁን ሶላ ኦሪየንታል አንተ በቆምክበት አንተ የምትለውን ትምህርት ሊደግም የሚችል አንድ ሊቅ ጥራልኝ ከቤተክርስቲያን አባቶቻችን አሁን ካሉት። ችግር የለውም ከድሮ ከመጽሐፍ አለም ጠይቅ። አሁን ካሉት ከቤተክርስቲያን ትምህርቶች እገሌ የሚባለው ቤተክርስቲያናችን መምህር ይሄን እኔ የማስተምረው ትምህርት ሲያስተምር ከሊቃውንት መካከል አንዱን ሰምቻለሁ፣ ለዛ ነው ይህንን ትምህርት የማስተምረው የምትለው እስቲ የራስን አንድ ምሳሌ ስትነገር ከሰማኸው አንተ። ሚዩት ላይ ነህ እያወራ ከሆነ ቅድም ክፍት አድርጌው ስለነበር እንደዛ ያለ መስሎኝ ነበር። እኛ ኦርቶዶክስ ተዋህዶ አማኞች ነን። ቅድሚያ የምንሰጠው መጽሐፍ ቅዱስ፣ ከዛ ደግሞ ኤርሊ ቸርች ፋዘርስ ነው። እናንተም እዚህ እንደምታስተምሩን ማለት ነው። አሁን ያሉ ሊቃውንት ሁሉንም ተማሪዎች ነበሩ። የዛሬ 100 ዓመት የዛሬ 50 ዓመት ከማን ከሐዋርያት። ጥሩ እሺ፣ መጽሐፍ ቅዱስ ላይ አለ አጋንንትን ያስለፈለፈ አለ መጽሐፍ ቅዱስ ላይ ልጨርሳ መምህር። እኛ እኮ አሁን ማብራሪያ ሳይሆን ይኸውልህ ማብራሪያ ሳይሆን ማስረጃ ስለሆነ አንተ አሁን ከሊቃውንት እነዚህ ከመጽሐፍ ቅዱስ ምን ጀምሮ ሳል ትክክል እኮ ነው። ከመጽሐፍ ቅዱስ ምን ጀምሮ ካለህ ማሰብ ደስ ይለኛል። ከመጽሐፍ ቅዱስ ወይ ጌታችን ኢየሱስ ክርስቶስ ወይ ደቀ መዛሙርቱ አጋንንትን ያስለፈለፉበትን ማስረጃ ንገረኝ። ሁለት አንደኛ እንደዛ የቮይሱ ላሰማ እስኪ፣ ከዛ ደግሞ ከመጽሐፍ ቅዱስ ጥቅስ አውጥቼ ይህንን የመጽሐፍ ቅዱስ አባቶች ቅዱሳን አባቶች እንዴት ተረድተውት በህይወታቸው እንዴት ሲኖሩት እንደነበር ማሳየት ይፈቀድልኝና ህዝቡ ይፍረደኝ። አይደለም ሶላ ለምንድነው ማትሰማው? ግን እየሰማው እኮ ነው መምህር ዘማርያም፣ በደንብ እየሰማው። በቀጥታ መልስልኝ፣ ከመጽሐፍ ቅዱስ አንድ መልስልኝ። አንድ ጥቅስ ንገረኝና ላውጣ። እሺ አሁን ከመጽሐፍ ቅዱስ አጋንንት ማናዘዝ ከአጋንንት ጋር መነጋገር ይቻላል ወይ ብለን ማናዘዝ አጋንንት አሁን ባለው በዚህ ዘመን መቼ ነው የገባኸው? ማን ያደረገብህ? እንደዚህ ነው ያለ አንድ ማስረጃ ነገር ብቻ። ኦኬ የማርቆስ ወንጌል ምዕራፍ 5 ቁጥር 9 እሱ ባለቤቱ ሎት ስብሐት ጌታችንና መድኃኒታችን ኢየሱስ ክርስቶስ ስምህ ማን ነው ብሎ ጠይቋል። ሙሉን ይነበብ። እሺ ስም ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን አለው። ሌጊዮን ማለት ጭፍራ ማለት ነው። ከሀገርም ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎች እንድንገባ ስልልን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎች ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ። ልቀጥል። ስሙ ማን ነው እኮ ነው የሚያስፈልገን። ከአጋንንት ጋር መጠየቅ ይቻላል ወይ ስለሆነ ስምህ ማን ነው ብሎ ጠይቋል ሎት ስብሐት ጌታችን። አጋንንትን የሚያስለፈልፍ ሰው ቆይ አጋንንትን እያስለፈለፈ የሚያጠምቅ ሰው ስምህ ማን ነው ብሎ ጠይቆ ነው የሚያቆመው? ኦኬ አሁን ማስለፍለፍ እያላምንም ማናዘዝ የሰሩን ማለት ነው ብሎ ነው የሚያቆመው። ቆይ ስምህ ማን ነው ብሎ ኦኬ ገሪ ነኝ ካለ በኋላ በቃ ውጣ ነው የሚለው? ምንድን የሚለው? መምህር አሁን የቅዱስ ቤተክርስቲያን ቃላት እየተጠቀምን እንድንሄድ ብዬ ነው። ማስለፍለፍ የሚባል እኔ ማናዘዝ ነው ብዬ ነው ማምነው። አጋንንትን በመንፈስ ቅዱስ ኃይል ሲያዙ አጋንንትን ያናዘዘ አባት አለ በመጽሐፍ ቅዱስ ላይ? ኑዛዜ ምንድን ነው? ማናዘዝ ምንድን ነው? ኮንፌሽን ልክ በቃላት አጠቃቀም በጥንቃቄ ቅድም እንዳልኩት ሊቁ አምብሮስም እንደተጠቀመበት ማለት ነው። ኮንፌሽን የዴሞኒክ ቴስቲሞኒ አልቀበልም፣ ዴሞኒክ ኮንፌሽን ግን እቀበላለሁ። ማስለፍለፍ ሌላ ታሪክ ስለሆነ ወደሱ ከገባን ሊረዝምብን ስለሆነ ነው። እና ኮንፌሽን ቨርሰስ ምንድነው? ማናዘዝ ምንድን ነው? እሺ ማናዘዝ በመንፈስ ቅዱስ ኃይል የተያዘ ጋኔን ልክ በጸበል ቦታ እንደሚደረግ ከየት መጣው ምን ሆንኩ እንዴት ነው የሚደረገው ማናዘዝ? አንተ ለምሳሌ አጥማቂ ብትሆን እንዴት ነው የምታናዝዘው? ጮኸ አንድ ሰው እንበል ስታጠምቀው ምን እንደምታረገው? ከዛ አንዱ ኦኬ ጸበል ቦታ ምንድን ነው የሚያደርጉት ሲጮህ? ጠየቅኩ። አንተን እኮ ነው የጠየቅኩ ያለሁት። አንድ ሰው እያጠመቅ መምህር ጥያቄ እኮ በጥያቄ ይመለሳል እኮ
እኮ ክርስቲያናዊ የተባላችሁ እኔ ስላልገባኝ ነው የምጠይቀው። አንድ ሰው አንተ አጥማቂ ነህ እያጠመቅከው እያለ ጮኸ፣ ሲጮህ ምን እንደምታደርገው? አጥማቂ የመሆን እድል ቢኖረኝ መቼስ ክህነት የተከበረ ማዕረግ ስለሆነ ክህነት ስለሆነ እኔ አንዱ ቆሻሻ ለዛ አልበቃም እንጂ አሁን ምንድነው ማድረግ ያለብክ? ስምህ ማን ነው ተብሎ ይጠየቃል። ከየት መጣ፣ ምንድነህ፣ ማነህ እያሉ እንደሚጠይቁ እኔ ልክ እርሶ እንደሚያደርጉት ባለፈው ሲያስተምሩ እንዳሉት ማለት ነው። አንድ ትምህርት የግድ በአባቶች አስመሰክራለሁ በኤርሊ ቸርች ፋዘርስ ነው ያሉትና እኔ ደግሞ እሱን ለማድረግ ይፈቀድልኝ አንዴ። ቅዱሳን አባቶች እነ ጀስቲን ማርቴር እነ ቅዱስ ቴዎፍሎስ ምን አሉ በዚህ ጉዳይ? እነ ቅዱስ ቆጵርያኖስ ምን ብዬ ጠየቅኩ? ምን ብዬ ጠየቅኩ? አሁን እርሱማ እየጠየቁኝ ያለ አሁን በዚህ ሰዓት አንተ አጥማቂ ብትሆን አጥማቂነት ለማንም አይሰጥምና እንጂ ብትሆን ምን ብለህ ትጠይቅ ነበር? ማነክ ብዬ ጠይቀዋለሁ። ከየት መጣ ማን የላከብህ ብዬ ጠይቀዋለሁ። የሆነውን ሁኔታ ሁሉ ልክ ጸበል ቦታ ማን ብለህ ትጠይቀዋለህ? ከየት መጣ ብለህ ትጠይቀዋለህ? ማን ያደረገብህ ብለህ ትጠይቀዋለህ አይደለ? ኦኬ። ከዛ ሰይጣን ሲመልስልህ የሰይጣን ምስክር ሰይጣን የሚናገረው ያ እውነት ነው። እዛ ጋ እኮ ነው ታራ እኔ በኮመን ሰንስ ሳይሆን በቅዱሳን አባቶች በማስረጃ ላውራ ብዬ ሪኩዌስት እያደረግኩ ማስረጃ ስጠይቅ ታመጣዋለህ። ምጠይቅን በቀጥታ መልስልኝ። ከዛ ሰይጣን የመጣሁት ከዚህ ነው እንደዚህ ይባላል ብላ ትላለህ አይደለም? እስቲ ከጌታችን በአጋንንት ሲያወጣ በዚህ መንገድ እንደዚህ አድርጓል? መምህር አሁን እኮ እኛ እኮ ፕሮቴስታንቶች አይደለን፣ ኦርቶዶክሳውያን ነን። አሁን ስላሴ የሚባል ቃል መጽሐፍ ቅዱስ ውስጥ ስለሌለ ስላሴን ብለን አናምንም ብለን አንልም። ቃሉ አሁን ቅዱሳን አባቶች አጋንንት የኤክሶርሲዝም እንዴት ነበር የተረዱት የሚለው ወደ አባቶች እንለፍ። ይህ እኮ ኦርቶዶክሳዊ ይትባል ነው እኔ እያልኩኝ ያለሁኝና ከተሳሳትኩም ልታረም ማርያም እንዳው ዛሬ በአጋጣሚ እኔ ለወቀሳ ነበር የገባው። ይህ እግዚአብሔር ፈቅዶ ከሆነ እሰየው እና እርሶም እንደሚሉት ባለፈው ሲኖዶስ ይሳሳታል ምናምን በሚለው ውይይት ሲያስተምሩ ገብቼም ነበርና ስለ ትምህርት እኔ ትምህርት ካስተማርኩኝ በአባቶች የግድ ነው ማስመስከር አለብኝ ሲሉ ነበር። እኔም ይህ ትክክለኛ ኦርቶዶክሳዊ ባህል ስለሆነ ነው እና እኔ ደግሞ አቤት ከጽሁፍ በፊት ከዚህ ጽሁፍ በፊት ይሄ ፓወርፖይንት ነው አይደለም? ያ ፒዲኤፍ እኮ እርሶ ጋር ያለው እኮ ነው። እሱ ነው ወደዚህ ወጥቼ አሁን ህዝቡ እንዲያየው ቢያየው እንጂ ወደ እርሶ የላኩት ይሄንን ፓወርፖይንት አሳይተሃል ለሊቀ ለአንድ ሊቅ ቢያንስ አንድ ሰው አይቶልሃል በደንብ? መርዘ ማርያም ምንም እኮ እንትን የለውም እኮ ለሊቃውንት ብዬ እኮ ለእርሶ ላኩ፣ ለአኬ ላኩ። ከእናንተ በላይ ሊቅ የለኝም በዚህ ሰዓት በቅርቡ ማገኘው በደንብ አድርጌ ወደ እርሶ ልካለሁ። አዳምጠኝ። እኔም ሆንኩኝ አኬም ሆነ እኛ ሊቅ አይደለንም። መጀመሪያ ማስተካከል ያለብህ እኔ ጠየቅኩት ጥያቄ ከሊቃውንት መካከል እገሌ የሚባል ሊቅ ይሄንን እኔ የጻፍኩትን ያዘጋጀሁትና ማቀው የምረዳውን የተረዳሁትን ነገር የአባቶች ትምህርት ትክክል ነው ብሎ ኮንፊርም አድርጎልኛል የሚል የምትለው ማንን ነው? መምህር ዘማርያም አሁን ይኸውልህ ከቅዱስ ቴዎፍሎስ በላይ ከቅዱስ ጀስቲን ማርቲን በላይ ብዙዎቹ ማንም ሰው የሚያደርገውን እያደረግኩ ያለው ሊቃውንት ብዬ አክብሬ ለእናንተ ልክ ያለው አንደኛ ጨርስ። አንዴ ላብራራ እድል ይሰጥ። በቃ ይበቃል። አይበቂ ነው። በቃ ማትመልስ ከሆነ በቃ አንዳረግ። እየሰጠው ነው እኮ ያለው ትመልስላለህ። እየመለስኩ ነው። በቀጥታ ትመልሳለህ። እሺ ማን ያረጋግጠልህ? በቀጥታ የምትመልስ ከሆነ ማን ያረጋግጠልኝማ? አክብሬ ለእርሶም ልክ ያለው እርሶ አኬልና አኬ ለሁላችሁም ቲክቶክ ላይ ያላችሁ ሊቅ አይደለሁም እኔ እንደ ሊቅ ነው ማቆት ሊቅ እያስተማሩ አለ እንደ መድረክ አማርኛ መተማለህ። እኛ ሊቅ ነን ብለናል። እንደኛ እኛ ሊቅ ነን ብለናል። አኬ ሊቅ ነው የሚለው ሲናገር ሰምቶ ታውቃለህ? አቤት አዳምጠኝ። ቆይ ሊቅ ማለት ሊቅ ማለት እኛ የምናስተምር ሰዎች ቲክቶክ ላይ ገብቶ የሚያስተምሩ ሊቅ ነው። የቅዱስ ቤተክርስቲያን ተገቢ ትምህርት እያስተማራችሁን ስለሆነ እንደ ሊቅ ነው ማስባችሁን።
ሊቅ እንባላለን እኛ። ቆይ ሊቅ እንባላለን። ሊጥና ሊቅ የተቀላቀለብን እንዳይሆን። አረ መምህራይ እንትና ዳይቨርት ለማድረግ ባንሞክር። አሁን የቅዱሳን አባቶች ትምህርት ነው ማስረጃ ለማቅረብ ነውና አማርኛ ምናምን እያሉ እንትን ሬሲዝም ምናምን ባይሰሩ ጥሩ ነውና ወደ ቅዱሳን አባቶች ወደ ትምህርቱ ብናልፍ ባነበው። ደህና ዋሉ። አመሰግናለሁ። ደህና ዋሉም ይቻላል። እሺ፣ እግዚአብሔር ያክብርልን። ለነበረን ቆይታ ሁሉ አመሰግናለሁ። ደህና ሁን። ከዚህ የበለጠ ብዙም ባንጎድል ጥሩ ነው። ምዕመናን፣ እዚህ ያለ ሰው፣ እዚህ የሚያስተምር ሰው ቆመን እዚህ ጋር ስለምንናገር እኛ ሊቅ አይደለንም። ሊቅ ያደረገን ማን ነው? እኔ ሊጥ ብለው ያ ነገር ያነሳሁት ምናልባት ያልበሰልን ሰዎች መሆናችን እንድታቅ ስለፈለጉ ይሄ እንድታቅ ነው። ሁለተኛ ነገር ደግሞ ማንኛውም ሰው ትምህርት በሚያስተምርበት ጊዜ ያን የሚያስተምሩ ያንን ትምህርት ስላገኘው ብቻ ሲያነበው ብቻ ዘሎ አይቀርብም። ያን ያገኘውን ነገር አጠገብህ ካሉ ከተሻሉ ሊቃውንት ከመምህራን ኮንፊርም ማድረግ ይጠበቃል። ሁሌን የምከተለው ይህ ሰው ለሁላችሁም ላይ እንደምክር ነው። ለእሱ ብቻ ሳይሆን ለሁሉም ሰው ነው የምናገር። የትኛው የቤተክርስቲያን ትምህርት ሃይማኖታዊ ላይ አገኘው፣ እዚህ ድርሳን ላይ አገኘው፣ እዚህ ገድል ላይ አገኘው ተብሎ ብድግ ተብሎ ሚዲያ ላይ አይወጣም። እባካችሁን ጥንቃቄ እናድርግ። ካነበብነው በኋላ በቀላል የሚመለሱ መልሶች አሉ። ኮመን ሰንስ የሚያስፈልጋቸው አሉ። ምንም ጥያቄ የለውም፣ ይሄ ይመለሳል። ግን ነገር ሃይማኖታዊ ጉዳዮች ላይ ለየት ያለ ነገር ሲመጡ አባቶችን ቀረብ ብሎ መጠየቅ በጣም ተገቢ ነው። ትክክል ነኝ ወይ? ይሄንን መጽሐፍ እንደዚህ የሚል መጽሐፍ አገኘው፣ ይሄ እንዴት ይታያል? እንዴት አያችሁት? ይሄ ሊቅ እንደዚህ ያልኩኝ ከክርስቲያን ትምህርት አንጻር ምንድን ነው ብሎ መጠየቅ ይቻላል እንጂ አንድ ነገር በፓወርፖይንት ስለተጻፈ ቅዱስ ነው አያሰኘው። ሁለተኛ እኔ ሌሎች ወንድሞችም ሆኑ የሊቃውን መስፈርቶች አለ። የቱ ጋር እኔ ሊቅ ነኝ ብዬ ራሴን ስጠራ የሰማችሁት? ኢቭን መምህር ነኝ ብዬ ስጠራ የነበረው የቱ ጋር? መቼ ነው አኬስ እኔ ሊቅ ነኝ መምህር ነኝ ሲል የሰማችሁት? ስለዚህ እዚህ ሚዲያ ላይ ስላላችሁ እናንተ ሊቃውን ሰጥቶኛ ሊቃውንት አይደለም ሲጀመር። ስለዚህ እንደው ትንሽ እንደዚህ አይነት ነገሮችን ሚዲያ ላይ ስታመጡ ጥንቃቄ አድርጉ። ሁለተኛ ነገር ደግሞ እንዲሁ ዝም ብላችሁ የሆነ እኛ የምናስበው ነገር እውነት እንዲሆንልን መትጋት የለብን። ወደ እውነት መሄድ ያለብን እንዴ የሆነ አባት አግኝተ መዳን በእምነት ብቻ ነው የሚል አባት አገኘው ተብሎ ይሄው ይሄ አባት ብሎታል ተብሎ ይፖስታል እንዴ? ለምን ይሄ አባት እንደዚህ ብሏል ተብሎ ፓወርፖይንት ላይ ይጻፋል? ቤተክርስቲያን እኮ የምታየው ያንን አባት ከቤተክርስቲያን ትምህርት አንጻር ነው እንጂ ቤተክርስቲያን ከዛ አባት አንጻር ነው የምትተረጉመው። በጥንቅቅ እኮ አለብን። አንድን የቤተክርስቲያን አባት የተናገረው ትምህርት የሚታየው የቤተክርስቲያን ትምህርት ነው እንጂ የቤተክርስቲያን ትምህርት በዛ አባት ትምህርት አይታይም። ቫይስ ቨርስ ነው የተደረገው። እና ወንድሜ በጣም እየጠፋህ ነው። በጣም ያወክ መስሎ ማለት ሰውንም ጭምር እያጠፋህ ነው። እንዲህ ባታደርግ በጣም ጥሩ ነው። በጣም ብዙ ጊዜ በቴሌግራም በቮይስ ተናግሬያለሁ። በጣም ብዙ ጊዜ እባክህን ራስህንም ሰዎች የሚዘገደል አትግባ። እባክህን ጸበል ቦታ የድህነታችን ቦታዎች ናቸው። ከተለያየ ስጋዊ በሽታ ያለበት ሰው እንኳን እኛ ኦርቶዶክሳውያን ያለን ሰዎች ቀርተን ያላመኑ ሰዎች ጭምር እስልምና ውስጥ ያሉ ፕሮቴስታንት ውስጥ ያሉ መጥተው ይጠመቃሉ። እግዚአብሔር ቸር ነው፣ ይፈውሳቸዋል። እምነት ካለ ምንም ችግር የለም። እግዚአብሔር ቸር ነው፣ መሐሪ ነው። ምን ይሳነዋል እግዚአብሔር? እሺ በቃ በታላቅ ትሕትና ሁላችሁም እየሰማችሁ ይህንን ሰው ከሚሰነካከል ብሎክ አድርጌዋለሁ። እሺ እንዳትሰነካከሉ። ደህና ሁን።
ስለዚህ እንደዚህ አይነት ሰዎችን በተቻለ መጠን በቃ ከስተት ጎዳና ወጥተው ወደ እውነት ጎዳና እንዲመጡ መጣር በጣም 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 ተገቢ ነው። ከስተት ጎዳና እንዲወጡ መትጋት ነው። እኔ ለሱ ብቻ ለማስተላልፈው እዛ ውስጥ ያላችሁ ሰዎች ማለት ነው፣ በአጥማቂያ የምትሸወዱ ሰዎች ደዌ በሽታ ካለብን ቤተክርስቲያን በሯ ክፍት ነው። በነፃ ታጠምቀናለች። ክፍያ የለባት። በቃ አለቀ። ሄዳችሁ ተጠመቁ። ከተለያያችሁ ደዌ ትፈወሳላችሁ፣ እውነተኛ እምነት እስካለ ድረስ። ይሄ ምንም ጥያቄ የለው። እውነተኛ እምነት አንድ ሰው ከያዘ ይድናልም ይፈወሳል። አጋንንት ያደረበት ሰው በጠበል አጋንንቱ እንዲወጣለት ይደረጋል። ከዛ ውጭ ግን መቼ ነው የገባው? አክስትን ያረቀለ አገውት ከዛስ እሺ ምና አይደረግም። ይመራል ግን ዋጡት። በቤተ ክርስቲያን አስተምህሮ አጋንንትን ማስለፍለፍ አይፈቀድም፣ ክልክል ነው። ሊለፈልፍ እንኳን ከሞከረ ውጣ ነው የሚባለው። ጌታችን እኮ ይህንን እነማን ናችሁ ብሎ የጠየቀው እኮ በዛ ሰው ላይ ያደረውን በጌርጌ ሰው የነበረው ሰው ያደረው ሰው ላይ ያደሩትን የአጋንንት ብዛት ለመግለጽ ነው። ሌጊዮን ማለት በነገራቸው የሮማ ጭፍራ ናቸው። አንድ ሌጊዮን 6,000 ነው። አንድ ሌጊዮን ጭፍራ የሚባለው የሮማ ወታደር ልክ አሁን እኛ ጋር አላለም። ይሄ እንደው አጋዚ የሚባለው አለ ወይ አጋዚ ወይ ደግሞ ሪፐብሊካን ጋር አንድ ጋንታ ምን ስንት ያክል ብሎ እንደሚጠራው ማለት ልክ እንደዛ ሁሉ ሌጊዮን ብሎ የጠየቀው ለምንድን ነው? ብዛታቸው ለመግለጽ ነው። ከዚህ ሰው ያወጣሁትን አጋንንት እወቁ ሲል ነው ጌታችን። 6,000 አጋንንት አንድ ላይ አድረዋል። ያ ማለት አንድ አጋንንት አንድ ኃጢአት ያሰራል። 6,000 ማለት 6,000 አይነት ኃጢአት ያሰሩት ነበር። ያንን ለመግለጽ ሊያስለፈልፉ ብሎ ጋር እንጂ አጎትን ያደረገው እሺ መቼ ነው ያዘ? እሺ መቼ እንደዚህ ያደረገው? ከዛ ቀጥሎስ ብሎ ጌታችንም ሐዋርያትም አንድ ቦታ አልጠየቁም። የለም መጽሐፍ ቅዱስ ላይ የለም፣ በአበው ትምህርትም የለም። ይሄ በጣም አስረግጠን ልናቆም የሚገባው እውነት ነው። ይሄ ለሁላችሁም ትምህርት ነው። ብዙ ጊዜ ትምህርት ተሰጥቶበታል። እዚህ ጋር መደጋገም አያስፈልገንም። ለማወቅ የምትፈልጉ ሰዎች ካላችሁ ዲያቆን ህብረት ሽጥላ አሁን ቀሲስ ሆነዋል። እሳቸው አጋንንትን ማስለፍላችሁ ዩቲዩብ ላይ ሰርች አድርጉ ታገኙታላችሁ። በጣም ጥሩ አድርጎ አብራርተውታል። እሳቸው የእውቀት ተከፍሎ ሊሆን ይችላል ገብቶ መማር ነው። በተረፈ ግን ከእንደነዚህ አይነት ሰዎች ጋር ገብቶ መሰዳደቡ ምናምንም ጥቅም የለው። በቃ ለማስረዳት እንዲረዳ እንዲገነዘብ ጥረት ታደርጋላችሁ። ካልገባው አንድ ሰው ትተውታላችሁ። ከስር ገብቶ ምናምን ለምን አትወያይም ለምን ትፈራላችሁ ምናምን ሲሏችሁ ደህና ሁን ብሎ ማሰናበት። ምንም ስድብ ምናምን አያስፈልገው። ማሰናበት እንደዚህ አይነት ነገር ብሎ በቃ በጨዋ ደንብ ነው መስኘት ያለባችሁ። ሰውየው ካልጣመው ሰውየው ካልገባው ለምን ይሰነካከልባችኋል?